ከባድ የመኪና አደጋ አጋጠማት። ከኤርሚያስ ጋር ተጣልታ እንግዲህ ከቤት ወጥታ ነበረ። ከዚህ በኋላ አጠገቤ እንዳትደርስ፣ አጠገብ አልደርስም፣ ከአባቴ የሚወት ከኔ የሚወት ውጣ ብላ እንግዲህ ወደ አባቷ እየሄደች ነበር። በጣም አዝና ምንም ከራሷ ጋር አልነበረችም እና ምክንያቱም በጣም ነበር የጎዳት። እንግዲህ መኪና አደጋ በጣም አጋጥሟታል። ምንም እንደማትሆን ተስፋ አደርጋለሁ ገና አባቷ ከሆስፒታል ሳይወጣ። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ልትቀላቀሉ በትህትና ጠይቃችኋለሁ። የንግድ ቤተሰቦች ኑሃሚን ክፍል 18 እንግዲህ ዛሬ ማታ ይለቀቃል። ክፍል 17 ላይ ኑሃሚን ከኤርሚያስ ጋር ተጣልታለች። ኤርሚያስ እንግዲህ ከዚህ በፊት ፍቅረኛ ነበረችው። ፍቅረኛ እያለው ነበረ ከኑሃሚን ጋር ሲሆን የነበረው ማለት ነው። ከፍቅረኛው እያመጣ ነበር ገንዘብ ለኑሃሚን ብዙ ነገር ሲያደርግላት ነበር። የአባቷን ሕክምና ሆስፒታል ሄዶ ከፍሎ እሱ ነበረ ከሆስፒታል ይዞት የመጣው። ቤት ተከራይቶላቸው እሱ ነበር ሲያኖራቸው የነበረው። ብዙ ነገር ሲያደርግላቸው ነበረ። አሁንም ድጋሚ ደግሞ አባቷ እንግዲህ በጣም ታሞ ነበረ እና መንቀሳቀስ አይችልም፣ ማውራት አይችልም ነበር። የተሻለ ሕክምና ማግኘት ነበረበት። ኤርሚያስ ነበረ ሕክምናውን ያስኬደለት ማለት ነው ያስጀመረው። አሁን ጓደኛው መጥቶ ቢያስጨርስለትም ኤርሚያስ ነበር ያስጀመረው። በጣም ደስ ብሏት እንግዲህ የእሱ ውለታም ስለበዛበት ፍቅርም ስለያዛት እሺ ብለው ፍቅሩን ተቀብላ ነበረ። መጀመሪያ እምቢ ብላ ነበረ። ከዛ በኋላ እሷም እየቆየች ሲመጣ ፍቅር ሲይዛት እንግዲህ እሺ ብላ ነበር። ግን እንደጠበቀችው አልሆነላትም። እሱ ፍቅረኛ እያለው ሌላ ሴት አስቀምጦ ነበረ እሷን ቤት ድረስ ወስዶ አንድ ላይ ሲኖሩ የነበረው። በመጨረሻም እንግዲህ ኑሃሚን የሁሉም ነገር ሰምታ በጣም ራሷን መቆጣጠር አቅቷት በጣም ስታለቅስ ነበረ። ከቤት ወጥታ እየሄደች እንግዲህ የመኪና አደጋ አጋጥሟታል። ዛሬ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። ማታ 12 ሰዓት ይለቀቃል። የኔ ውድ ቤተሰቦች እስከዛ ደግሞ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ አድርጉ።